የስፖርት ዘገባ አጋራችን ስንቄ ባንክ እናመሰግናለን። እንደምንላችኋል ተመልካቾቻችን። ወደ ሰዓቱ የስፖርት ዜናዎች አልፋለሁ። ህሊና ዳነ ነኝ። በ9ኛ ሳምንት የሴቶች ፕሪሚየር ሊግ ድሬዳዋ ከተማና ሐዋሳ ከተማ አሸንፈዋል። ትናንት በተደረጉ ጨዋታዎች ሐዋሳ ከተማ ሲዳማ ቡናን 4-1 ረቷል። በአዲስ አበባ አበበ ቢቂላ ስታዲየም በተደረገው ጨዋታ ቅድስ ቂቃ፣ ታሪኳ ጴጥሮስ፣ የምስራች ላቀውና መሰሉ አበራ የሐዋሳ ከተማን የማሸነፊያ ግቦች አስቆጥረዋል። ውጤቱን ተከትሎ ሐዋሳ ከተማ በ21 ነጥብ ሁለተኛነቱን ሲያጠናክር ከመሪው ጋር ያለውን የነጥብ ልዩነትም ወደ 3 ዝቅ አድርጓል። በሌላ ጨዋታ ይርጋ ጨፌ ቡናን የገጠመው ድሬዳዋ ከተማ 2-1 አሸንፏል። ፊርማ የከበደና ሰርካ አዲስ ጉታ የድሬዳዋ ከተማን ግቦች በስማቸው አስቆጥረዋል። በአምስተኛ ሳምንት የኢትዮጵያ ከፍተኛ ሊግ ደብረ ብርሃን ከተማና ቡራዩ ከተማ ተጋጣሚዎቻቸውን አሸንፈዋል። በምድብ ለ ሱሉልታ ክፍለ ከተማ ጋር የተጫወተው ደብረ ብርሃን ከተማ 1-0 አሸንፏል። በጅማ ስታዲየም በተደረገው ጨዋታ ፍስሐ ቶማስ ብቸኛውን የማሸነፊያ ግብ ያስቆጠረ ተጫዋች ነው። ውጤቱን ተከትሎ ደብረ ብርሃን ከተማ 4 ደረጃዎችን በማሻሻል ከወራጅ ቀጠና ወጥቷል። ሐዋሳ ላይ በተደረገ ጨዋታ ቡራዩ ከተማ ሀረር ከተማን በሊሪ አባይነህ ግብ 1-0 አሸንፏል። ጨዋታዎቹ ዛሬም ቀጥለው ሲካሄዱ ሻሸመኔ ከተማ ከነቀምቴ ከተማ፣ ደሴ ከተማ ከንፋስ ስልክ ላፍቶ የሚያደርጉት ጨዋታ ይጠበቃል። መቀለ ሰባ እንደርታ ቅጣት ተጥሎበታል። ክለቡ በ2017 የውድድር ዓመት በ36ኛው ሳምንት በቀይ ካርድ ከሜዳ ወጥቶ የ4 ጨዋታዎች ቅጣት የተላለፈበት ሱሌይማን ሐሚድን በዘንድሮ የሊግ ጨዋታዎች በመጠቀሙ የነጥብ ቅነሳ ተላልፎበታል። ተጫዋቹ በሁለተኛ ሳምንት ከመቻል፣ በሶስተኛ ሳምንት ከድሬዳዋ ከተማ እንዲሁም በአራተኛ ሳምንት ከሐዋሳ ከተማ ጋር በተደረጉ ጨዋታዎች መሰለፉን ተከትሎ ክለቡ ከሁለተኛ እስከ አራተኛ ሳምንት ያስመዘገባቸው ውጤቶች ተሰርዘው በፎርፌ ተሸናፊ እንዲሆን የውድድርና ስነ ስርዓት ኮሚቴ ወስኗል። በተጨማሪም 20 ሺህ ብር እንዲከፍልና የቡድን መሪው አቶ ተህለ ያሱ ለ6 ወር እንዲታገዱ ውሳኔ አስተላልፏል። በተያያዘም ፍቅሩ አለማየሁ ሸገር ከተማ ከኢትዮጵያ ቡና ባደረጉት ጨዋታ በ2 ቢጫ ከሜዳ በመውጣቱ የአንድ ጨዋታ እንዲሁም አሰጋይም ጴጥሮስ መቀለ ሰባ እንደርታ ከኢትዮጵያ ንግድ ባንክ ሲጫወቱ ተጫዋች በክርን በመማታቱ በቀጥታ ቀይ ካርድ በመመልከቱ የ4 ጨዋታዎች ቅጣት ተላልፎበታል። የስፖርት መሰረተ ልማትን በነጻና በአነስተኛ ክፍያ መጠቀም የሚያስችል ውሳኔ ተላለፈ። በአዲስ አበባ ክፍለ ከተማ የሚገኙ የሁሉም አይነት የስፖርት መሰረተ ልማቶች ለከተማው ነዋሪ ተደራሽ ለማድረግና ተጠቃሚነት ለማረጋገጥ የስፖርት ማዘውተሪያ ስፍራ አነስተኛ ክፍያ ተመንና በነጻ መጠቀም የሚቻልበት አሰራር ላይ ውሳኔ ተላልፏል። የአዲስ አበባ ከተማ አስተዳደር ካቢኔ 5ኛ ዓመት 5ኛ መደበኛ ስብሰባ በማድረግ በተለያዩ አጀንዳዎች ላይ ተወያይቶ ውሳኔዎችን አስተላልፏል። ከተወሰኑት ውሳኔዎች መካከል የስፖርት መሰረተ ልማቶች አጠቃቀምን ይመለከታል። ሁሉንም ስፖርት መሰረተ ልማቶችን ለከተማው ነዋሪ ተደራሽ ለማድረግና ተጠቃሚነት ለማረጋገጥ የስፖርት ማዘውተሪያ ስፍራ አነስተኛ ክፍያ ተመንና በነጻ መጠቀም የሚቻልበት አሰራር ላይ ተወያይቶ ውሳኔ ማስተላለፉን ከከንቲባ ጽሕፈት ቤት የተገኘው መረጃ ያመላክታል። የእንግሊዝ ፕሪሚየር ሊግ 13ኛ ሳምንት ዛሬ በሚደረጉ 5 ጨዋታዎች ይጀምራል። በሊጉ በኒውካስል ዩናይትድ እና በቻምፒየንስ ሊግ በሊቨርኩዘን የተሸነፈው ማንቸስተር ሲቲ በሜዳው ኢትሃድ ከሊድስ ዩናይትድ ምሽት 12 ሰዓት ይጫወታል። ከሊጉ መሪ አርሰናል በ7 ነጥብ ርቆ 3ኛ ላይ የተቀመጠው ማንቸስተር ሲቲ ከተከታታይ ሽንፈት ለመውጣት የሚያደርገው ጨዋታ እንደሚሆን ይጠበቃል። ካለፉት 5 የፕሪሚየር ሊግ ጨዋታዎች በሁለቱ የተሸነፈው ሲቲ ጨዋታውን ማሸነፍ ከቻለ ቼልሲ እስኪጫወት ድረስ ወደ ሁለተኛ ደረጃ ከፍ ይላል። በለንደን ደርቢ ቶተንሃም ሆትስፐር ከፉልሃም ምሽት 5 ሰዓት የሚጫወቱ ሲሆን ካለፉት 5 የፕሪሚየር ሊግ ጨዋታዎች አንድ ብቻ ያሸነፈው ቶተንሃም ወደ ድል ለመመለስ ወደ ሜዳ የሚገባበት ጨዋታ ከፉልሃም ሌላ ፈተና ይጠብቀዋል። በውድድር ዓመቱ በሜዳው እጅግ የተቸገረው የቶማስ ፍራንክ ስብስብ በሳምንቱ አጋማሽ በፒኤስጂ 5 ግቦች የተቆጠሩበት ሲሆን በ12ኛ ሳምንት በተቀናቃኙ አርሰናል 4-1 መሸነፉ ይታወሳል። በሌሎች ጨዋታዎች ብሬንትፎርድ ከበርንሌ፣ ሰንደርላንድ ከበርንማውዝ በተመሳሳይ 12 ሰዓት ሲጫወቱ በባለፈው ሳምንት በኦልድ ትራፎርድ ያልተጠበቀ ድል ያሳካው ኤቨርተን ከኒውካስል ምሽት 2 ሰዓት ተኩል የሚጫወት ይሆናል። የስፔን ላሊጋ 14ኛ ሳምንት ጨዋታዎች ትናንት መደረግ ሲጀምሩ ሄታፌ አሸንፏል። በኮሊሲየም አልፎንሶ ፔሬዝ ኤልቼን የገጠመው ሄታፌ 1-0 አሸንፏል። ዛሬም 14ኛ ሳምንት ጨዋታዎች ቀጥለው ሲደረጉ ባርሴሎና ከአላቬስ የሚያደርገው ጨዋታ ይጠበቃል። ባርሴሎና በሳምንቱ አጋማሽ በቼልሲ ከደረሰበት የ3-0 ሽንፈት ለማገገም ወደ ሜዳ ይገባል ተብሎ ይጠበቃል። ብሉግራናዎቹ ከመሪው ሪያል ማድሪድ በ1 ነጥብ ዝቅ ብለው በደረጃ ሰንጠረዡ ሁለተኛ ላይ የተቀመጡ ሲሆን ካሸነፉ ሪያል ማድሪድ ነገ ከዢሮና እስኪጫወት ላሊጋውን ይመራሉ። ጨዋታው ምሽት
ምሽት 12 ሰዓት ከ15 ሲል ይጀምራል። በሌላ በኩል በቻምፒየንስ ሊጉ በጭማሪ ደቂቃ በተቆጠረበት ግብ ኢንተር ሚላንን ያሸነፈው አትሌቲኮ ማድሪድ በሜዳው ሪያል ኦቪዲዮን ይገጥማል። በዘንድሮ የውድድር ዘመን በላሊጋው ባደረጋቸው 13 ጨዋታዎች በአንዱ ብቻ የተሸነፈው አትሌቲኮ ማድሪድ 28 ነጥብ በመሰብሰብ በደረጃ ሰንጠረዡ አራተኛ ላይ ተቀምጧል። ጨዋታው ምሽት 5 ሰዓት ላይ ይካሄዳል። ሌቫንቴ ከአትሌቲክ ክለብና ማዮርካ ከኦሳስና ሌሎች ዛሬ በስፔን ላሊጋ 14ኛ ሳምንት የሚደረጉ ጨዋታዎች ናቸው። በጣሊያን ሴሪያ 13ኛ ሳምንት ኤሲ ሚላን ከላዚዮ የሚያደርጉት ጨዋታ ተጠባቂ ነው። በአሰልጣኝ ማሲሚሊያኖ አሌግሪ የሚመራው ኤሲ ሚላን በ12ኛ ሳምንት የከተማ ተቀናቃኙን ኢንተር ሚላንን አሸንፎ የመጣ ሲሆን ዛሬ የሚያሸንፍ ከሆነ የሴሪያውን መሪነት ከሮማ የሚረከብ ይሆናል። በማውሪዚዮ ሳሪ የሚመራው ላዚዮ በ18 ነጥብ 8ኛ ደረጃ ላይ የሚገኝ ሲሆን በጨዋታው ለኤሲ ሚላን ትልቅ ፈተና እንደሚሆን ይጠበቃል። ጨዋታው ሳንሲሮ ላይ ምሽት 4 ሰዓት ከ45 ላይ ይደረጋል። በሌሎች የዛሬ ሴሪአው መርሃ ግብር ጁቬንቱስ በሜዳው አሊያንዝ አሬና ምሽት 2 ሰዓት ላይ ካግሊያሪን ያስተናግዳል። በጀርመን ቡንደስሊጋ 12ኛ ሳምንት ትናንት በተደረገ አንድ ጨዋታ ተጀምሯል። ሁለተኛ ደረጃ ላይ የሚገኘው አርቢ ሌፕሲንግ ከሜዳው ውጪ ከሞንቼ ግላድባህ ጋር ያደረገውን ጨዋታ ያለ ግብ አቻ አጠናቋል። ሌፕሲንግ ከመሪው ጋር ያለውን የነጥብ ልዩነት ወደ 3 ዝቅ የሚያደርግበትን እድል ሳይጠቀምበት ቀርቷል። የሳምንቱ መርሃ ግብር ዛሬ ቀጥሎ ሲካሄድ ባየር ሙኒክ በሜዳው ከሴንት ፒዮሊ ጋር ይጫወታል። ጨዋታው ከአሊያንዝ አሬና አመሻሽ 11 ከ30 ላይ ይጀምራል። በተመሳሳይ ሰዓት ሌሎች 3 ጨዋታዎች ይደረጋሉ። ምሽት 2 ሰዓት ላይ ባየር ሊቨርኩሰን ከቦሩሺያ ዶርትመንድ በባይ አሬና የሚያደርጉት ጨዋታ ደግሞ ተጠባቂ ነው። በፈረንሳይ ሊግ 1 14ኛ ሳምንት መርሃ ግብር ዛሬ 3 ጨዋታዎች ይደረጋሉ። ሞናኮ ከፓሪስ ሴን ጀርመን በሉዊስ ሁለተኛ ስታዲየም የሚያደርጉት ጨዋታም ይጠበቃል። የሊጉ መሪ ፓሪስ ሴን ጀርመን አራተኛ ተከታታይ ድሉን ለማግኘትና መሪነቱን ለማስጠበቅ 8ኛ ላይ ከሚገኘው ሞናኮ ደረጃውን ለማሻሻል እንደሚፋለሙ ይጠበቃል። በሳምንቱ አጋማሽ በቻምፒየንስ ሊግ ፒኤስጂ ቶተናም ሆትስፐርን 5-3 በሆነ ውጤት ሲያሸንፍ ሞናኮ ከፓፎስ ጋር ያደረገውን ጨዋታ 2-አቻ መለያየቱ ይታወሳል። በሌሎች ጨዋታዎች ሁለተኛ ላይ የሚገኘው ማርሴል ከታውሎስ ፓሪስ ከኦስኬር ይጫወታሉ። ተመልካቾች ለሰዓቱ የነበሩኝ ስፖርታዊ ዘገባዎች ይህን ይመስሉ ነበረ። መልካም ቀን ይሁንላችሁ።